በጣም ብዙ ቀብር ላይ ተገኝቻለሁ። ትልልቅም ሰው ትንንሽም ሰው ሲሞት በኑሮ ነው የምልህ። አንዳቸው ምንም ይዘው ሲሄዱ አላየሁ። ያላቸውን ጥለው ነው የሄዱት። ገባህ? ማንም ይዞት የመጣው ነገር የለም። ራቁትህን መታሃል። ስትሄድም እንደዚሁ ነው የምትሄደው። ሄድ ማወቅ በጣም ነው የሚጠቅም። ከዚህ በተቻለ መጠን ሰዎች እንዴት ነው መኖር ያለባቸው ካልከኝ፣ በቅቷቸው ማለት ባሉበት ሁኔታ ኃላፊነታቸውና ግዴታቸው መወጣታቸው ብቻ እርግጠኛ ይሆኑ። በቃ ከጎረቤት ጋር ውድድር ያቆሙ፣ ያልሆኑትን ለመሆን መፈለግ ይተዉ። የሆነ ነገር እናገኛለን ብለው ራሳቸውን ችግር ውስጥ ገብተው ያላቸውን አጥተው ባዶ የቀሩ በጣም ብዙ ሰዎች አሉ። ቤት የሚቆጥራቸው አሁን ሳወራ የሚሰሙኝ ሰዎች እንዳሉ አውቃለሁ። ምናልባት አቋራጭ መንገድ ለመሄድ የሚሞክሩ ቅድም እንዳልከው ነው። እኛ ሀገር እኔ መርካቶ ልጅ አይደለም ትንሹ ሰዓት መንጭቆ ምናምን ጆሮ ጌጥ ብጭቆ የሚሄደውን ሌባ 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 ያዙት የሚለው ሰው እየራሱ ከቤት ወርዱ ሌባ ነው። የመንግስትን ግብር ምናምን ይወስዳል። አጭበርባሪ ነው። ያን ደረሰኝ ይሸጣል። ትንሹን ሌባ ትልቁ ሌባ ነው የሚያባረረው። ስለዚህ ሁልጊዜ ህሊናንም ልብንም እጅንም ንጹህ አድርጎ መቆም በጣም ጥሩ። እንዲህ ስትላቸው ግን እንደ ሞኝ የቆጠሩ ሰዎች አጋጥሞ አያውቁም? አሁን ያለኝ ይበቃኛል፣ ባለኝ ነገር እደሰታለሁ ስትላቸው እኔ አጋጥሞኝ ስለሚያውቅ ጀስት አንተ የከተማ ልጅ አይደለህም ፋራ ነህ የሚሉ ሰዎች አጋጥመው አያውቁም? ለእነዚህ አይነት ሰዎች ምን ትላለህ አንተ? እኔ ተብያለሁ። ወይኔ ያን ይህን መሰለች ልጅ እንደዚህ ጮሎ ሆነ ተብያለሁ። ጮልሌው ጮሎ ተብዬ ያን መሰለች እንደዚህ ሰገጠ ምናምን ተብያለሁ። እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልገው። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔና ከሱ? በቃ ነገር ጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ከሆንኩ ፋራ መሆን ነው ፈልገው። ሰዎች እርድና የሚሉት ነገር ምንድን ነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለእኔ አራዳ። ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለእኔ አራዳ። እሱ ነው ለእኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለእኔ ተብዬ አውቃለሁ ልልህ ነው። ተሰብስበው መክረውኛል። ተሰብስበው ወደ ነበር እንዲህ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። ወዴት ነው መለሰው? በጣም ተበላሸ እኮ ተባልኩት። እኔ ሲጋራ ጫት ምናምን ሌብነት አምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ። ተገለበጦ የተገጠረ መጊራ አለ አይደል? ሲጋራ ስታጨስ አረኝ። የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደለ ነው ወይ ነው? እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለንም። አሁንም ሄደህ እናት አልጋ ላይ የተወለድክበት አልጋ ላይ ለመተኛ ትሮጣል። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና። እነሱ አሻግረው ያዙት። እኔ አይኔ እኮ እያየን እንኳ የሀገር ቤት ልጆች እጄ ላይ ያደጉት። አልቀናም፣ መጥፎ ነው እያልኩ አይደለም። ጎበዞች ናቸው። ለምን ዓላማ ነበራቸው ከሀገር ቤት ሲወጡ። እኛ የከተማ ልጆች ነን። ነገም ከነገ ወዲያም ሁሉ ነገር አለ ብለን እናስባለን። እድሎች ለካ መታጠፊያ ቦታ አላቸው። ስለዚህ የስማርትነት አረድና ጊዜህን ማወቅ ነው። ለሁሉም ነገር ጊዜ ሲኖረው ጥሩ ነው። አንዳንድ ሰው ከፈጀለት በኋላ አራዳ ለመሆን ጠጅ ሲጀምር፣ መጠጥ ሲጀምር፣ ሲጋራ ሲጀምር፣ ምሽት ሲጀምር ያሳዝነኛል። በተለይ ወልዶ ከብዶ እንደኔ ፀጉር ምናምን ቀየር አድርጎ ምናምን አይበላም ይላል ያራዳ ልጅ። በጣም ነው የማመሰግነው። እንደ ጥያቄ እዚህን ምዕራፍ ለመዝጋት ያህል የህሊና ነፃነቱ ራሱ አንዳንድ ጊዜ ወንጀል ምንድነው ክፋቱ? አዩኝ አላዩኝ ብለህ መሳቀቁ፣ ህሊና ረፍት ማጣቱ። ሺህ ጊዜ ቪኤት ልትይዝ ትችላለህ፣ ሺህ ጊዜ ማርቼዲስ ሊኖር ይችላል። ግን ነፃነቱ ከልብ የሆነ ነፃነት አይደለም። ፖሊስ በመጣ ቁጥር ትደነብራለህ። በተጠራ ስልክ በተደወለ ቁጥር ራሱ ተሳቀህ ነው የምትኖረው። ከህሊናስ ዕዳነቱ አንጻር
እሱን እኮ ነው ህሊና በጣም ነገርኩ እኮ። አሁን ይህንን ነፃ መሆን የምትፈልግ ከሆነ ትንሹ እግዚአብሔር ይባላል ህሊና። ትንሹ እግዚአብሔር አንተ ውስጥ የሚኖር እግዚአብሔር። ከህሊና መሸሽ አትችልም። ህሊናህን ከትልቁ እግዚአብሔር ጋር ካገናኘኸው በቃ አዩኛ እያለ አላዩኛ አትጫወትም። ሀገር ውስጥ ውጭ ሀገር አትልም። ሰፈር መንደር ምናምን አትልም። ቤቴ ብቻዬን ምናምን አትልም። ስለዚህ አልሰማም አልታይም የሚል በጣም ትንሽ እያስተሳሰብን ማስተካከል አለብን። እንሰማለን፣ እንታያለን። ይሄ ብርሃን ፊት እንዴት ነው የምትሰወረው? አለበዛ ያልገባህ በጣም ትንሽዬ ማሞ ቂሎ ነው የምንሆነው ማለት ነው። ወንጀል ማለት ፊትህን ሸፍነ የምትሰራው ነገር ማለት ነው። ሁሉ ነገር መነመላመልህ እየታየህ ነው። ስለዚህ ሰዎች የሚተርፉት በዚህ ነው። በዛ ውስጥ እየተሳተፉ በዛ ውስጥ እየሄዱ ያሉ ትልልቅ፣ ትንሽ፣ ተማሩ፣ ያልተማሩ፣ ባለስልጣን፣ ተራው ሰው፣ ሁሉም ሰው ሊያውቀው ይገባል። ይታያሉ። ማንም ሰው ነገር ከህሊናው ነፃ መሆን አይችልም። የሆነ ቀን ይመጣል። ዛሬ ሰውን ኮንቪንስ አድርጌ አታልዬ ሊሆን ይችላል፣ አጭበርብሬ ሊሆን ይችላል፣ አልፔሉ ይችላል፣ ላልገኝ ይችላሉ፣ ላልታይ ይችላሉ፣ ላልያዝ ይችላሉ። አትጠራጠር፣ ግን ሁሉም ነገር እግዚአብሔር ፊት አለ። ከሱ ማምለጥ አንችልም። ስለዚህ ስንሞት ነፃ ሟች እንድንሆን፣ ስንወጣችን ምድር ለቀን ነፃ ወጪ እንድንሆን የምናደርገው ነገርን ሁሉ በልዑል ፊት ብናረገው፣ እግዚአብሔር ፊት ብናረገው፣ ብንኖረው እሱ ነው የህሊና ነፃነት የሚሰጥ። ሄድክበት ቦታ ማትፈራ፣ በእውነት የምትቆም፣ አንድ ሞት ነው አገባ የምትልበትን አቅም የምታገኘው በእግዚአብሔር ፊት ኖሮውን ስታረግ። በጣም ነው የማመሰግነው። እውነት ነው። እቺን ምዕራፍ ለመጠቅለል ለምሳሌ አሁን ቁጭ ብለው በቴሌቪዥን የሚያዩን አጠቃላይ ሰርቶ ስለመኖር፣ ከህሊና ታርቆ ስለመኖር፣ ነገ ተስፋ ያለው ወጣት ሆኖ ስለመኖርና ራስንም ሀገርንም ስለመቀየር ከአንተ ኤክስፒሪየንስ ተነስቶ አጭር በሆነ ነገር ሰመሪ አድርገን የጨዋታችን ምን ትላቸዋለህ? እሺ እንግዲህ ሰዎች የሰው ዘር አንድ ነው። አሁን ሰው በሃይማኖት፣ በብሔሩ፣ በጾታው ማሰብ ያውቁ። በቃ ጤና ከፈለግን ማለት ነው። አሁን በብሔር የምናስብ ከሆነ ሁል ጊዜ ሄደን ብሔራችን ቦክስ ውስጥ እንገባና ድንጋይ እንወራወራለን። ብሔርተኛ ትባላለህ። ከዛ አንዱ ብሔር ስፔሻል፣ አንዱ ብሔር የሆነ ነገር የሆንብህና ችግር ውስጥ ትወድቃለህ። ሰው ብሔር አይደለም፣ ብሔር አለው እንጂ። ሰው ዘሩ አንድ ነው። የሰው ዘር ሰው ጾታ ሁለት ነው እንጂ ሰው ነው። ሰው ሴትም ሰው ነው፣ ወንድም ሰው ነው። ስለዚህ በብሔር ማሰብ፣ በኢኮኖሚ ማሰብ፣ በሰፈር ማሰብ፣ ይሄ በሀገርም ማሰብ፣ እውነቴን ነው የማውለው፣ እሱ ጤና አይሰጥም። ከዛ ውስጥ ውጣና እንደ ሰው ማሰብ አለብን። አሁን እንደ ሰው እንዳናስብ ያደረጉን የመጀመሪያ የእምነት ተቋማት አሉ። በጥንቃቄ ልንሰማቸው የሚገባ እኔ አሁን በዚህ ዘመን የደረስኩበት ነገር ይሄ ነው። የእምነት ተቋማት በራሳቸው የሚመሩት የሚያገለግሉት ሼክ በለው፣ ቄስ በለው፣ ፓስተር በለው፣ የትኛውም መምህር በለው ምንድን ነው ህዝቦቻቸውን የሚያስተምሩት? ሰውን እንደ ሰው ነው እያስተማሩት ያሉት። እንደ ሰው እንዲኖር ነው። የኔ መጽሐፍ ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር ነው የሚለው፣ በሰላም ኖሩ ነው የሚለው። እዚህ ስራችንን ቼክ ማድረግ አለብን ሁላችን። ስለዚህ በብሔር ማሰብ ካቆምን፣ በዘር ማሰብ ካቆምን፣ ዘር እንዳልኩ የለም፣ በብሔር የለም፣ በአካባቢ ማሰብ ካቆምን፣ እንደ ሰው ካሰብን በእኔና ባንተ መካከል ምንድነው ልዩነቱ? አሁን ግን ሀገሩ ላይ እንዳልኩ በጣም ብዙ ነጋዴዎች አሉ። አሁን ሾላና ቄራ ብትሄድ በግ የሚነግዱ ሰዎች አሉ፣ ዱላ ይዘው የቆሙ ማለት ነው። የኔ ሰማያዊ ነው የኔ ቀዩ ነው ተባብለው ቀብተው ቆመዋል። ምን ሊያደርጉት ነው? በጉ ሊመግቡት ነው? ሊያሳድጉት ነው? ሊሸጡት ነው? በላተኛ ነው የሚፈልጉት፣ እየሸጡት። እረኞች አይደሉም ማለት ነው። በቀይና በሰማያዊ በቢጫ ቀለም ቀብተው የከፋፈሏቸው በጎችን ብትልጠው፣ ይሄን ቀለም ብታጠፋው፣ ከሰሜንም የመጣው ከደቡብም የመጣው ከምዕራብ የመጣው ከምስራቅ የመጣው አብረው ነው የሚቅጡት። አትጠራጠር። በጎች ናቸው፣ አብረው ነው የሚውሉት። ምንም ልዩነት በእነሱ መካከል የለም። ልዩነትን የሚፈጥሩት ነጋዴዎቹ ናቸው። ሄዱን ላይ ያዙት ሰዎች ናቸው። አሁን ገባ ቢዝነሱን እየሰሩት ያለው። አሁን መጠንቀቅ ያለብን ለዚህ ነው። እውነተኛ እረኛ ካላገኘ እንደ በግ ምስኪን የለም። በዓለማችን ላይ በጣም ምስኪን ጥበቃ የሚያስፈልገው ነገር በግ ነው። የሰው ልጅ ጥበቃ ካል በጣም ምንም ነው ማያውቅ። በጋውን ቢላ እየሳልክበት እያረድ ልታርደው ይሁን ልታጭድለት አሳር ይሁን ምንም ያውቀው ነገር የለም። ልትገለው እኮ እየተዘጋጀ። ስለዚህ በጣም ሰው መንቃት አለበት ብዬ አስባለሁ። ይህን በማስተዋል ማድረግ አለብን። እንደው እኔ ሳስተምርህ ከሰዎች ጋር እንዳትኖር፣ ከቤተሰብ ጋር እንዳትኖር፣ ከሌሎች ሰዎች ጋር በፍቅርና በሰላም እንዳትኖር የሚያደርግ ከሆነ መሪህንም እምቢ ማለት አለብን። ወንድምህን ግደል የሚል ከሆነ እምቢ ማለት አለብን። ሰዎችን ግፋ የሚል ከሆነ እምቢ ማለት አለብን።
ገባ ኮተታም ሊያደርግህ ነው፣ ደም አፍሳሽ ሊያደርግህ ነው። ስለዚህ ኖ ማለት አለብን። እንደ ሰው ነው መተያየት ያለብን። ቋንቋውን ማላቀው ሰው ከመጣ ሰው ነው የኖረበት የራሱ ካልቸር አለው። በቃ ቋንቋውን መናገር ከፈለኩኝ ቋንቋውን ለምጄ ከሱ ጋር ኮሚኒኬት ለማድረግ ልሞክር እንጂ ቋንቋው የኔ አይነት ስላልሆነ መገደል የለበትም፣ መጠፋት የለበትም፣ ወንጀል ሊሰራበት አይገባም፣ ሊገፋ አይገባም። የኖርንበት ሰፈር ቋንቋ አሁን በየሰፈሩ እንኳን አሁን አሜሪካን ግቢ ቋንቋ፣ የአውቶቡስ ተራ ቋንቋ፣ የመርካቶ ቋንቋ፣ አማርኛ ነው ምንድነው ፈረንሳይኛ የምትለው ራሱ ሰፈሩ የፈጠረው ቋንቋ አለ። በቃ የሰፈሩ ሁኔታ ነው እንጂ ሰው ስላልሆነ አይደለም እዛ ሌላ ቋንቋ የተናገረው። ስለዚህ ይህንን ማሰብ አለብን እና በጠቅላላው የሰው ዘር አንድ ስለሆነ እንደ ሰው ነው መተያየት ያለብን። እኔ የትኛውም ሰው ሳገኝ እንደ ሰው ኮሚኒኬት ማድረግ ነው የምፈልገው። መጀመሪያ እምነት ምንድን ነው እላለሁ ብያለሁ እንዲህ ስለ አይባልም እንደሱ ምንም ምን አገባኝ። ግን ወንድሜ ነህ፣ የኔ ዘመን ሰው ነህ፣ እኔ መሬት ላይ ባለሁበት ጊዜ የተገኘ ሰው ነህ። በጣም ብዙ ሰው እኮ እዚህ ምድር ላይ ይኖረዋል። አሁን የሉም። ቢሊዮኖች እኮ አፈር ውስጥ ገብተዋል። አሁን የነበሩትን ነገስታት ብታገኝ ደስ አይልም ነበር? የሉ በቃ ኖረው የራሳቸውን ተራ አልፈዋል። ይሄ የኔ ተራ ነው። የኔ ተራ በምድር ላይ እንደ ሰው ነው እንድኖር እንጂ እንደ አውሬ እንድኖር አይደለም እግዚአብሔር የሚጠብቀኝ። ስለዚህ አሁን እምነት አለኝ ብሔር አለኝ ምናምን የሚሉ ሰዎች መጀመሪያ እንደ ሰው ሆኖ መኖርን መልመድ ያስፈልጋል ብዬ አስባለሁ። እሱም ካደረግነው በጣም ብዙ ነገር መፍታት የምንችል። በቃ ይሄን ካሰራ ነው ሌላ ወዲያው ገብስ ነው። እነዛ ነጋዴዎች ላያችን ላይ ሊሸጡ የሚወጡትን በቀላሉ መለየት እንችላለን። በጎቹ ብዙ ናቸው፣ ነጋዴዎቹ በጣም ጥቂት ናቸው። አይተህ ከሆነም በጣም ብዙ በጎች አሉት፣ 2-3 ነጋዴ ነው ያለው። ከነቃን በደንብ መባንን እንችላለን። ይሄው ነው ምናልባት ሀሳቡ። በጣም ነው የማመሰግነው። እጅግ በጣም እግዚአብሔር ያክብርልኝ። እኔ ምልህ ቁጭ ብለው ቤታቸው በሚያዩን ሰዎች ተመልካቾቻችን ስም አመሰግናለሁ። ለምን በጣም ብዙ ቤቶች ሲፈርሱ፣ ብዙ ህይወቶች ሲበተኑ እንዳልከው ከ30 ዓመት በላይ በሚዲያ አይቻለሁና እንደዚህ አይነት ነገሮች እውቀቶች የተወሰኑትን ቢያንስ ይታደጋሉ። ስለዚህ እጅግ በጣም አመሰግናለሁ። እድሜ ይስጥልኝ ቸርዬ። ቴንኪው። ስፈልግህ በአጭር ጊዜ እንዳገኘው ነገ ተነገ ወዲያ ደግሞ ምክር ስፈልግ አገኘሃለሁ። እግዚአብሔር እድሜና ጤና ይስጥልኝ። እኔም በጣም አመሰግናለሁ። እድሜ ይስጥህ። እንግዲህ ውለታችሁን ብድራታችሁን እግዚአብሔር ይክፈል። እዚች ምድር ላይ ጋዜጠኛው፣ አርቲስቱ፣ ታዋቂ ሰው፣ የተለያየ ሙያ ያላቸው ለሀገር ባለውለታ ሰዎች ያጽናኑን፣ የመከሩን፣ መንገድ ያሳዩን፣ ደግሞም ትልልቅ ነገር የነገሩን የሰሩ ትልልቅ ሰዎች አሉ የተረሱ። ስለዚህ በዚህ አጋጣሚ አንተንም ይሁን በአንተ ዙሪያ በዚህ ሙያ ላይ የነበሩ ተቋማት ላይ የሰሩ የነበሩ ጋዜጠኞች፣ ባለሙያዎች፣ ሙዚቀኞች፣ አርቲስቶች እንደ ሁሉም እግዚአብሔር ውለታችሁን ይክፈል። አሁን ይሄ እናንተ ዘመን በጣም አደገኛ በጣም የሚገርም ነበረ። ቴሌቪዥን ያቸው አንድ ቴሌቪዥን ላይ ያ ሁሉ እኔ እንደውም ቸርች ስነስርዓት የያዙ ምናምን ቸርች በቃ ሰው ፖሊስ ፕሮግራም እያየ የሚቀርበት ጊዜ ነበር እና እረፉ እያልኩ መክር ነበር ቁም ነገር እና ተዋግታችሁን ነበር ለማለት ነው ድረስ እና እኔም በጣም ነው የማመሰግነው እንግዳህ ስላደረግከኝ። እድሜ ይስጥህ። እኔም አመሰግናለሁ። ቴንኪው ሰር። እግዚአብሔር ይስጥልኝ። ቴንኪው። አመሰግናለሁ።